አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሙስሊም ክርስቲያን ወገኖቼ በያላችሁበት ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሸር ማድረጋችሁን እንዳትረሱ። ዛሬም ለእናንተ ጠቃሚ ይሆናል ያልኩትን ሀሳብ ይዤላችሁ መጥቻለሁኝ። እንዳልኩት በላይክ በሸር ጀምሩት፣ በጣም ጠቃሚ ነው። እንግዲህ ቪዲዮ በጣም በሚያሳዝን መልኩ ዛሬም ልባችን የሚሰብር የእህታችን ህልፈት ነው። እህታችን እንዴት ሞተች፣ በምን ጉዳይ ሞተች የሚለውን ይዤላችሁ መጥቻለሁኝ። ከዛም በተለፈ ደግሞ እህታችን ካለፈች በኋላ ለእኛስ ትምህርት ምን ልንወስድ እንችላለን፣ እኛስ ከሷ ምንድን ነው መማር የምንችለው፣ ምንድን ነው ማወቅ የሚገባን የሚለውንም እናንተም ሀሳባችሁን ከሰማችሁ በኋላ ሁሉም ነገር ይዤላችሁ መጥቻለሁ። እንግዲህ እህታችን እንደ ማንኛውም ስደተኛ ያልፍልኛል ቤተሰቦቼን እሷም እህት ወንድሞቼን እንትን ለማለት ህይወት ለመቀየር ነው ማንኛችንም ቢሆን የምንሰደደው እና ተሰደያ ዱባይ በኮንትራት መልኩ ስትሰራ ኖሮች። ብዙ አመት ሰርታለች የኮንትራት ቤት። ከዛ ሰዎቿ ቱርክ ሀገር ለመዝናናት እንሂድ ብለው ሁሉን ነገር ጨርሰው ፕሮሰሱን አብረው ከመቼም ኮንትራት ቤት ያለ ሰው ፈልጉበት ሀገር እንሄድ ሲሏችሁ ግዴታችሁ መሄዳችሁ በቃ ግዴታችሁ ነው። እንደኛ ኦልሬዲ አሁን ለምሳሌ እኔ በውጭ ነው የምሰራው፣ ጠፍቼ ነው የምኖረው ህጋዊ ስላልሆንኩኝ የትም ሀገር ይዛይ መዞር አትችልም፣ ፓስፖርት ኢቃማ ምናምን ስለሌለኝ ማለት ነው። እና ኮንትራት ቤት ያሉት ደግሞ ግዴታ እንሄድ ይዘናችሁ እንሄዳለን ለስራ ፈልጋችኋለሁ ምናምን ካሉ ግዴታ ይሄዳሉ። እና በዚች በእህታችን ላይ የተከሰተው ነገር በጣም በሚያሳዝን ልብ በሚሰብር መልኩ ያልፍልኛል ብላ ተንከራታ ተሰቃይታ የሰው ሽንት ቤት አጥባ ነገ ጧት ጥሩ ህይወት ይኖረኛል ብላ አስባ ብዙ ህልም አልማ በኖረችበት ዓለም በጭራሽ በሴኮንድ የማይታሰብ የማይታለም ህይወቷ በጣም አሳዛኝ በሆነ መልኩ ህይወቷ አልፏል። እና ባለ ትዳር ናት። እንግዲህ ሰዎቿ ለሽርሽር እንሄድ ሲሏት ቱርክ ነው ያለችው። ከመሄዷ በፊት ግን ደብዳቤም አንዳንድ ነገሮችን ምናምን ጽፋ አስቀምጣለች። ያውኒ አንዳንዴ ሰዎች ስንባል የሚፈጠርብንን ነገር ውስጣችን ይነግረናል መሰለኝ። ልጅቷም ሆዷ ነግሯት ይሁን ውስጧ ጥሩ ስሜት ስላልነበራት ይሁን አላውቅም፣ ከመዲያም ከምትሰራበት ከዱባይ ደብዳቤና አንዳንድ ገንዘቦችን አስቀምጣ ወደ ቱርክ ሀገር ሄድ ያለች። አብሯት የሚሰሩ ፊሊፒን እና ሌሎችም ሀበሾች አሉ። ስለ እያንዳንዱ ነገር ስለ ትዳሯ ስላለፈችበት ላይፍ ስለ ሁሉም እንግሊዝኛ ቋንቋም ስለምታውቅ ፊሊፒኗ ሳትቀር ሁሉም ነገር ጠንቅቃ ታውቃለች። እሷ ብቻ ነበረ ወደ ቱርክ ሀገር አረቦቹ ይዘዋት ሄዱት እና ከሄደች በኋላ ግን በጣም ከባድ ነበር። ያው በመዋል በማደር ራሴን አመመኝ በሚል ሰበብ መድኃኒት ሰጧት። ያንን መድኃኒት ከወሰደች በኋላ ሰውነቷ ሁሉ ተቀያየረ፣ እግሯ አበጠ፣ ቆዳዋ ሁሉ ምናምን በቃ ሰውነቷ ኦልሬዲ ተነፋፋ፣ በቃ አበጠ ኦልሬዲ። አሁን ለምሳሌ ነፍሰ ጡር እናት ልትወልድ አካባቢ 9 ወሩ አካባቢ አይታችሁ ከሆነ እግሯ ያብጣል፣ ምንም ጫማ መልበስ አትችልም ምናምን፣ ልክ እንደዛ ሰውነቷ አበጠ። እና ያየቻት የተገነዘበቻት ፊሊፒኗ በቪዲዮ ኮል ተደዋውለው ነበር እና ምንድነው ሰውነትሽ ይሄ ሁሉ ምን ሆነሽ ነው? ሀበሻም ስለነበረች ወደ ዱባይ ደውላ ያለችበትን ሁኔታ እና ሰውነቷ ለምን እንደዚህ እንደሆነ ቢጠይቋትም ለመናገር አልፈለገችም። በመጨረሻ በጣም የምትቀርባት እና በጣም የሚቀራረቡ ሚስጥረኛ አይናት የምትላት ጓደኛዋ ጋር ተደዋውላ እዛው ዱባይ፣ ይችኛይቱም የመዳም ቅመም ናት። መዳም ቤት ስራ እየሰራች ነው፣ ሽንት ቤት እያጠበች ነበር። በጧት ድንገት በቪዲዮ ስትደውልላት ሟቿ ምንድን ነው ብላ ሰውነቷን ስታየው በጣም ተቀይሯል። ተነስተሽ እስቲ መብራቱን አብሪና እስኪ ሁሉን ነገር ሊየው ምንድን ሆነሽ ነው ሰውነትሽ እንዴት የሆነው ብላ መብራቱን እንኳን እንደዚህ ለመንካት ለመቆም ተቸግራ ነበር አለች። እንግዲህ ልጅቷ ጓደኛዋ መብራትን በቃ እንትን ለማለት ተቸግራ ነበር፣ መቆም አቅቷት ነበር። ሰውነቷ ምናምን በጣም ተቀያይሯል፣ ቆዳዋ ከለሯ ተቀያይሯል፣ አይኗ ሁሉ ነገሯ ተቀያይሯል። እና ምን ሆነሽ ነው ምን ተፈጥሮ ነው ብዬ እየጠየኳት እያለ እኔም ሽንት ቤት ስለነበርኩኝ ይህን ሽንት ቤት ልጠብና ጨርሼ እደውልልሻለሁ ብዬ በዛው ዘጋሁት። ሳልጨርሳት ሽንት ቤት ሴትዮ ሳመጣ ልጨርስ ብዬ ሁለተኛ ጨራርሼ ለሁለተኛ ጊዜ ስደውል ስልኳ ዝግ ነው። ለኳ ህይወቷ አልፏል።
ከዛ በኋላ ነገሮች ከተጣሩ በኋላ ባለቤትም እንዳልኳችሁ ባላላት ወደ አረብ ሀገር በራሷ ወጪ ወስዲያው ባሏም ጋር ጥሩም ግንኙነት የላትም ብለዋል። በጣም ያበሳጫታል፣ ያናዳታል፣ ጥሩ ክብር አይኖረውም፣ ይሰድባታል። ግን ደግሞ ያው ፍቅር የሚባለው ነገር እኛ ሴቶች ከወደድን ከባድ ነን እስከምንጠላ ድረስ ያው ከጨከንን ጨከንን ነው እንጂ እና ሰዎችዬ ይህ ሁሉ ከተደረገ በኋላ ሞቷ ተሰማ። በሶሻል ሚዲያ በነ መሲ በነ ሳሪ በተለያዩ ሶሻል ሚዲያዎች በጣም በኤምባሲ በሁሉም ነገር ከተሰማ በኋላ የአረቦቹም ሁሉም ነገር ወደ ፖሊስ ወደ ሕግ መድረስ አለበት ተብሎ ሬሳው ምርመራ ሲደረግ ሆዷ ተቀዷል። ሆዷ እንግዲህ በጣም ተቀዷል። መሲ የምትባለዋ ልጅ በውክልና ሄዳ ሬሳው ወደ ሀገር መግባት ስላለበት ሁሉን ነገር ማየት ስላለባት ሬሳውን ያጠበችው ልጅ ያው ሬሳ እንትን ይላል ሙሉ ለሙሉ ያጠበችው ልጅ ሬሳውን እንዴት ነው ያገኘሽው? ምን ሆኖ ነው የጎደለ የለም ወይ ማለት የሆነ ችግር አለው የሰውነቷ ላይ የተቀደደ ነገር አለው ምናምን ተብላ ስትጠየቅ ሆዷ ተቀዷል እና ኩላሊቷ ምናምኗ ለዛ ነው ምናልባት ቱርክ ወስደው እንግዲህ በመድኃኒቱ ምክንያት የሚሆን ሆዷ ተቀዷል የሚል መልስ ሰጠች። በኋላ መረጃው ሲጣራ ሆዷ የተቀደደችበት ምክንያት የወሰደችው መድኃኒት ለማጣራት ነው ሆዷ የተቀደደው የሚል መልስ ሰጡ አረቦቹ አሉ። እና ታዲያ የመድኃኒት በሽታ ማለት የኤክስፓየርድ መድኃኒት መሆኑን እና በመድኃኒቱ ምክንያት መሞቷን ማረጋገጥ ከፈለጉ ብዙ አይነት እንትን አለ፣ ብዙ አይነት ማረጋገጫ አለ፣ ጌም አለ፣ ብዙ ነገር አለ። ብዙም ነገር መውሰድ ይችሉ ነበር፣ ግን እሷን ሆዷን ቀደው ኩላሊቷ የለም ጉበቷ የለም። እና ይሄን ነገር እንዴት ትሉታላችሁ? በጣም ነው የምታሳዝነው አሉ። እውነት ሳራ የምትባለው ልጅ ላይ ተቀምጣ ማያውቃት የለም ሳራ የምትባለው እህታችን ብዙ ምስኪን እህቶች የኔ ቢጤዎችን ረድታለች እና በጣም አልቅሳ ልሞት ነበረ። እናንተ ስም ትላላችሁ? እና በዛው አጋጣሚ የሚሰጣችሁን መድኃኒት አትጠቀሙ። ሀቂቃ እኔም ነበርኩበት ኮንትራት ቤት በምሰራበት ጊዜ በረሃ ሙቀት አረብ ሀገር ለመጀመሪያ ነው የምሰራው። ሙከየፍ እንዴት እንደሚሸቀል እንደሚሰራ አላውቅም። ኪችን ሴትዮዋ አስተማሪ ስለሆነች ወዳው ነው ምግብ መስራት ያስለመደችኝ። 15 ቀን 20 ቀን እንደ ወር እንኳን አይሆነኝም። ቋንቋ ባላቅም በምልክትም ቢሆን እጄን እየጎተተች አስተማረችኝ እና ኪችን የለም ጭራሽ። ቢሻህ ነው የምሰራው። ቢሻህ የሚባለው በጣም በረሃ ነው፣ በጣም እሳት ነው፣ ቃጠሎ ነው። በጣም ከሌላው ከተማ ይለያል እና ስተኛም ራሱ ሙከየፍ የለም። በቃ መጅልስ ነው የምሰራው። ምናልባት አጠቃቀሙን ከጊዜ በኋላ ነው የገባኝ። ጎረቤት አበሻ ስታሳየኝ እኔ ያላቅበት ብዬ ማለት ነው እንደዚህ ማድረግ አለብሽ ብላ ፊቴ እንደነገርኳችሁ ተበላሽቶ ነበረ። እንዳለ ቁስል በቁስል ሆኖ ነበር ፊቴ እና ልጅቷ ሐሙስን ትመጣለች። እንግዲህነት የሰውዬው ወንድም ቤት ነው የምሰራው እና ምን ሆኖ ነው ፊትሽ በማለት የተነሳ እንደዚህ የሚባል ሙከየፍ የሚባል አለ፣ እሱን ስትጠቀሚ ጥሩ ይሆናል ማለት ሙቀት ነው እንደዚህ ያደረገች አለች። ከዛ ቤት ገብተን እንዴት እንደሚበራ ሙከየፍ ሁሉ ነገር አሳየች ማለት ነው። አላቅም ነበር እና መድኃኒት ትሰጠኝ ነበር ሴትዮዋ። ምክንያቱም ሙቀት ነው አልችልም፣ ሰውነቴ ይዞራል፣ ቅንጭላቴ በቃ ይዞራል፣ እንዳለ መስራት አልቻልኩም። የሆነ 2 ቀን 3 ቀን በተደጋጋሚ ቤቷ ሳይጸዳ ምግቡ በስርዓት ሳይሰራ እየመጣች ከትምህርት ቤት ስመጣ መሆንሽ ነው አለች። ሐኪም ቤት በወር 2-3 ሐኪም ቤት እንሄዳለን። ሙሉ ምርመራ ስትሰጥ ምንም የለባትም በቃ ደህና ንጹህ ናት ማለት በዲሞ ምንም የለም ይሏታል። እና ያንን መድኃኒት ስትሰጠኝ 1 ዓመት ከምናምን ሱስ ሆነብኝ። ወላሂ ነው የምላችሁ ሱስ ሆነብኝ። ኢጃዛ ቤት የዛሬ ስንት ዓመት ጥሩ ልጅ ደግ ልጅ ባዶ ክላስ ዘግታ ነው ለ2 ቀን ለ3 ቀን ያምሽን ቻዩ ብላ ልክ ሲጋራ ሺሻ ወይም ደግሞ የሆነ ጫት ወይም ደግሞ የሆነ ቡና ሱስ የሚሰክሩ ሰዎች አይታችሁ ታውቃላችሁ? እንደዛ ሰክሬ በመከራ በስቃይ እዚህ ደርሻለሁ፣ ከሞት ተርፌ ማለት ነው። በባናዶል ምክንያት ሱስ በቃ ሱስ ቀን በቀን እወጣለሁ። ባናዶል 1 ባናዶል ይሄ የተያዘው ባናዶል 2 ሀባ ነው የምጠቀመው በቀን እና ሱስ ሆኖብኝ ነበረ። እሱን ካልተጠቀምኩ በቃ ኮረፋቱ ላንተን መድፈቅ ምናምን አይነት ነገር እና አላህ በረህመቱ ሲሸፍነኝ እስካሁን ድረስ ያው ጨጓራ ህመም ብቻ የመድኃኒቱ ብዛት ነው መሰለኝ እሱ ህመም ብቻ በደሜው በውስጥ ያለ እንጂ ሌላ ህመም እስካሁን የለሁበትም። በቃ አልሐምዱሊላህ ረብል ዓለሚን። እና አብዛኞቻችን ከኔ ጀምሮ የምንሰጠውን ነገር አናቅም።
እኔም አላውቅም ነበር። መድኃኒት ኤክስፓየርድ ይሆናል ወይ? የታሸጉ ምግቦች ኤክስፓየርድ ይሆናል ወይ? የተለያየ ነገር ኤክስፓየርድ ይሆናል ወይ? ጽሁፍ አለ ወይ? እናንብቦ የሚለውን አላውቅም። ማንበብ እችላለሁ ግን አላውቅም። ከጊዜ በኋላ ነው የገባኝ። አሁን ራሱ የምጠጣውን አሲር እንኳ 2 ቀን 3 ቀን ካደረ አነባለሁ። አሁን አወቅኩ። እና እህቶቼ የዚች እህታችን ህልፈት ለሁላችንም ትምህርት ይሆነናል። ልንማርበት ይገባል። መድኃኒት የምሰጠንን እንኳን አይደለም መድኃኒት ቀርቶ አይደለም ክሬም፣ ይሄ ለእጃችን ክሬም ብላ ወይ ለፊታችን ብጉር ምናምን የሆነ ነገር ጠባሳ ለማጥፋት ብላ ክሬም ብሰጠን መጠቀም የለብንም። ከቻልን ጎግል ሰርች አድርገን ጎግል ላይ የሚለው ስትገቡ ሞባይላችሁ ውስጥ ፎቶ አንሱት። የፎቶ ማንሻ ቦታ አለው። ከዛ ስታነሱት ሁሉን ነገር ቀጭ አድርጎ ጽሁፉን ሁሉን ነገር ያመጣላችኋል ማለት ነው። ያ የሰጠችን ክሬም ለምን እንደሚውል ለምን ጥቅም እንደሚውል እና እህቶቼ እኔም አልፌበታለሁ። ይሄንን የመድኃኒቱን ነገር አላህ ሲጠብቀኝ እስካሁን አልሐምዱሊላህ ምንም የለብኝም ከጨጓራ ህመም ውጭ። እና ይህች እህታችን በዚህ ምክንያት ህይወቱ አልፏል። ሬሳዋ በቅርብ ቤተሰቦቿ ሄዷል። እህትና ወንድሞች ናቸው ያሏት። እናትና አባት የላትም። ብዙ አመት ተቀጥቅጣለች በመዲያም ቤት። ብዙ አመት በጣም ብዙ አመት ሰርታለች። በቃ አሁን በቃ ወደ ሀገሬ ገብቼ እፎይ ብዬ ትዳሬን ይዤ ትዳር አላት። በቃ ከዚህ በኋላ እየወለድኩ እኖራለሁ የሚል አላማ ነበር ያላት። ይኸው በአጭር ቀረች። እና ተጠንቀቁ እባካችሁ፣ የምታረጉትን ነገር ተጠንቀቁ። በቃ አረበኛ ካወቃችሁ በኋላ መናገር የምትችሉትን ነገር ሁሉ ተናገሩ፣ አትፍሩ። በቃ በፍራቻ እኔ ስላለሁበት ነው ማለት እኔ እየፈራሁኝ እኔ ካወቅኩ በኋላ ማለት ነው ስለምፈራ ከተቀበልኳት በኋላ ዝባላ ዴፋ ነበረ እየፈራሁኝ ቋንቋውን በቃ ባውቀውም እንኳን አፌን አውጥቼ በቃ ማብቃ ያኔ አልፈልግም ለማለት እንኳን እየፈራሁ እና መድኃኒቱን ደግሞ ከፈራችሁ ከሴትዮዋ ከተቀበላችሁ በኋላ ወይ ሽንት ቤት ክተቱት ወይ ደግሞ ቆሻሻ ቦታ ጣሉት ማለት ነው። የምሰጣችሁን ነገር ሁሉ ተጠንቀቁ። ታሽጎ የመጣ ምግብ አንብቡ። አሁን ቴክኖሎጂ እንደ ድሮ አይደለም፣ ወላሂ እንደ በፊቱ አይደለም። ቲክቶክ ብትሉ ዩቲዩብ ብትሉ የፈለጋችሁት ነገር ብትሉ እውቀት ሰርች ብታረጉ ታገኙታላችሁ። እኛን የገደለን በፊት እንደዛ እንዳናቂ ያደረገን ቴክኖሎጂ የለም፣ ምንም የለም። የዛኔ ወዲያው እንደመጣው ከኢትዮጵያ እኔ ሙከየፍ እንዴት እንደሚሆን አሁን ባላቅ ኖሮ ሰርች አደርጋለሁ። ምክንያቱም ብዙ ሰዎች ይሰራሉ፣ ሙከየፍ እንዴት እንደሚበራ እንዴት እንደሚጠቀም ምናምን ይሰራሉ ቪዲዮ። ያንን አይቼ እጠቀም ነበር። ይሄ እንዳለ ፊቴ ኩኩኒ በቃ ነቀርሳ አለ አይደል? ይሄ ፊቴ እንዳለ ሰውነቴ በቃ በሽተኛ አይነት ቁስል በቁስል። ምክንያቱም ሙከየፍ እንትናልማ 1 አመት ሙሉ አስባችሁታል። ልቤ አለመድከሙና አለመሞት የበዛው ስተኛ ያላት አእምሮ ለጉድ አተርፎኛል ማለት ነው። እና ራሳችሁን ጠብቁ። በቃ ማወቅ የምፈልጉትን ነገር በመኮመንት እስበሳችሁ ተጠያየቁ። እንደዚህ እንዞር የለ በየቤቱ ምናምን እንዞር የለ ጠይቁ። ይህን ነገር ልታረገኝ ነበር መዲያም ዛሬ እንደዛ አደረገችኝ፣ እንደዚህ ፈልጌ ነበር ልጠይቃት ወይ እንደዚህ ሆንኩ። እስበሳችሁ ተጠያየቁ። እና ደግሞ ሴት ጓደኞቻችን የምንባባል እህቶች ደግሞ በዛሬ ዘመን ሰው አይታመንም፣ ጓደኛም የለም። ግን ቢሆንም እንዲሁ ጥሩ ሰው ሆናችሁ ከጎናችሁ ለምታማክራችሁ ጓደኛችሁ ጥሩ መልስ ስጧት። እንደዚህ ብታረጊ አሪፍ ነው። አረቦች ናቸው። ነገ እንዲህ ነገር ከሆንሽ አውጥተው ይጥሉሻል። አካለ ጎደሎ ከሆንሽ ወይ የሆነ ነገር ካመመሽ አውጥተው ነው የሚጥሉት እነሱ። የታወቀ ነው ከጫፍ እስከ ጫፍ። ስለዚህ ራሳችሁን ጠብቁ፣ ተማሩ፣ ተጠያየቁ። ተጠያየቃችሁን በኋላ ደግሞ ጥሩ መልስ ለመመለስ ሞክሩ። ችግራችሁን ያማከረቻችሁን ችግር እንደ ራሳችሁ ችግር አይታችሁ መፍትሄ ለመስጠት ሞክሩ እላለሁ። ውድ ቤተሰቦችዬ እንግዲህ ምስኪን ልጅ ቱርክ ሀገር በሰላም መለሳለሁ ብላ ሳትመለስ ሬሳዋ ወደ ሀገር ገባ። እንግዲህ የሞተችበት ምክንያት መድኃኒቱ ነው። መድኃኒቱን ከባድ ነው እንግዲህ ኤክስፓየርድ ሊሆን ይችላል። ለእሷ ላይ ይስማማል፣ ለደሟ በውስጧ ሌላም ህመም በቃ ከባድ። ኤክስፓየርድ የሆነ መድኃኒት መጠቀም እኮ ግድያ ነው፣ በቃ ሞት ማለት ነው። ከባድ ነው እና መርዝ በሉት እና እናንተስ ምን ትላላችሁ? ተማሩበት፣ ለእናንተ ትማሩበት አላችሁ ብዬ ነው ዛሬ ይዤላችሁ የመጣሁትኝ። ብዙዎቻችሁ በተለይ ኮንትራት ያላችሁ እህቶቻችን፣ እኔም አለችኝ አንድ እህት እነግራታለሁ። ኧረ ከዚህ በፊትም ነግሬያታለሁ፣ እኔ እንዳትጠቀሚ ብያታለሁ።
እና እህቶቻችሁ አዳዲስ በኢቃማ የምታመጧቸው ህፃናቶች ገና 12፣ 15፣ 16 ዓመት ያልሞላቸው እህቶቻችሁን አውቃቸዋለሁ። እያንዳንድሽ በኢቃማ ስበሽ ያመጣሽ ሁላ ነገሯቸው። ነገ ህይወቷ ተበላሽቶ ወየው ወየው እያልሽ ጨርቃ ዘቅዝቀሽ ጥቁር ልብስ ለብሰሽ ወየው ወየው ከምትሉ አስተምሯቸው፣ ነገሯቸው። ስለዚህ ሁላችንም የምንማርበት ነው። አላህ ይጠብቀን ከመጥፎ ነገር። ሰሞኑ የምንሰማው ነገር በጣም አስከፊና አሳዛኝ የሆነ ነው። መጀመሪያ እህታችን በባህር ኢቃማ ለወጣ ብላ ህፃን ልጅ እርግፍ አድርጋ ልጇን አይኑ እንኳ ሳታየው በዛው ሄደች። ከዛ እያለ ደግሞ ይኸው ታንቃ ሪያድ ታንቃ ሞተች ለወንድ ተብሎ። ከዛ ደግሞ ይኸው ቱርክ አረቦች የሆነ ነገር ኩላሊቷን ወይ ደግሞ ሆነ እቃዋን ፈልገው አካለ ጎዶሎ አድርገው ወደ ኢትዮጵያ ሬሳዋን ላኩ። እና ውድ ቤተሰቦች ያላህ ይጠብቅ። ወሬ ያበዛሁባችሁ እናንተስ ምን ትላላችሁ? ለሌሎች እህቶቻችሁ ሸራ አድርጉ። ይሄን ቪዲዮ በቃ ሸራ አድርጉ፣ ለእህቶቻችሁ ይጠቀማሉ። እና ለዛሬ ይሄን ያክል ይበቃናል። በሌላ ርዕስ በጥሩ ርዕስ እንደምንገናኝ ተስፋ እያደረኩኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ ሸራ አድርጉ። አመሰግናለሁ። ባይ